የቀረጥኩላችሁ ከውጪ ነው። በደንብ እንድታዩት አጥሩንም እንድታዩት ብዬ ነው። እዚህ ጋ የእናቴ ትንሽዬ ሱቅ አለች። ግቢ መጀመሪያ እኔ ቦታውን ስገዛ ግቢውን ያሳጠርኩት በቡልኬት፣ ከዛ ግቢን አሳጥሬ በር አስገጠምኩ ማለት ነው ከተንበር። እዚች ጋር ትንሿ ሱቅ የእናቴ ናት። ስኳሯንም ቡናዋንም ሳሙናዋንም ትርፍ ትርፏን ትበላለች ማለት ነው። ያው ከኔ አትጠይቅም፣ እድርም ባልትናም ትጥላለች ከዛችሁ ላይ ከምታተርፋት ላይ። እዚህ ጋር ፊት ለፊት እንግዲህ ጎረቤቶቼ ናቸው። መንገዱ ሰፊ ነው፣ በጣም ደስ ይላል። ያው ኢንሻአላህ ሰሞኑን ተመዝግቧል፣ እንትን ሊደረግ ነው ማለት ነው፣ ኮብል ሊያደርጉት ነው። ወደ ስንገባ የእናቴ ቤት እንግዲህ ይሄ እዚህ ጋር ማለት ነው። ቆይ ቪዲዮ ላይ በደንብ ታወታላችሁ። ይሄ የእናቴ ቤት ነው። በሩ በዛ በኩል ነው። በቡልኬት ነው የተሰራላት። ራሴ ነው የሰራሁት። እኔ ያላጋዥ ነው የምላችሁ። ማንም 5 ሳንቲም ያገዘኝ ሰው የለም። ያው አባቴ እኔ በልጅነቴ እኔ ሞተብኝ የ3 ዓመት ልጅ እያለሁ እናቴ ናት ያሳደገችኝ። አልሐምዱሊላህ ሁሉም ታላላቆቼ አግብተው የራሳቸውን ህይወት ነው የሚኖሩት። እና ምልላችሁ ነው ውዶቼ። እዛ ጋር ደግሞ የእናቴ በሩ አሁን በዚህ በኩል ይሆንና በዚህ በእንትን በታንከሩ ስር ማለት ነው ይሆንና እዛ ጋር አንድ ቤት ተጀምሯል። ኢንሻአላህ በቅርብ አልቆ እናሳያችኋለን ማለት ነው። ወይኔ ረሳው። ሰላም አለይኩም ሳላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የብዙዎቻችሁ ጥያቄ ነው መጅልሱን ዋጋውን ንገሪን፣ ረኮበት ቤት ስንት ፈጀ ያላችሁ ልጆች አላችሁ። አንዳንድ ጥያቄ ጠይቃችሁኝ ያላችሁ ለአንዴና ለመጨረሻ ጥያቄያችሁን ልመልስላችሁ። በቅድሚያ ሰላም አለይኩም ስላላልኳችሁ ይቅርታ፣ ረስቸው ነው ሲጀመር ማለት ነው። እና ያው ቤት መስራት ትንሽ አድካሚም ቢሆንም እዚህ ጋር ይኸውላችሁ ይሄ ነው እንግዲህ መሰረት እንትን ተጥሎበታል። ምንድን ነው የሚባለው? ውሃ መሰረት ነው የሚባለው። ቤቱ መስሪያ ማለት ተጥሎበት አልቋም ማለት ነው። ከዛ ከኋላ ትንሽ መቶ ቡልኬት ነው የሚያስፈልገው። ከዚህ ከፊት ለፊት ነው በቃ ቆርቆሮ ተገዝቷል። ያው እንጨት ምናምን ነገር ነው መምረጥ የቀረን። ኢንሻአላህ እንሰራዋለን። ትንሽ ቀስ እያልኳቸው ነው ቤተሰቦቼ። ቆንጆ ቤት ይወጣዋል። እኔ ለእህቶቼ የምመክራችሁ ማለት ነው ቤት ከሰራችሁ ባካችሁን የቡልኬት ቤት ስሩ። 2 ክላስም ብትሆን የቡልኬት ስሩ። ከአሁን በፊት የሰራችሁትን አይደለም አሁን ለመስራት ያሰባችሁን ልጆች አትድከሙ። የምር ነው ብላችሁ ከተጀመረ ደግሞ ያልቃል። የተነቃነቀ ጥርስ መውለቁ አይቀርም አይደለም። የተጀመረን ቤት ያልቃል ማለት ነው። አትፍሩ፣ ጀምሩ። ቤት ሳሰሩ እንዳትመጡ። ይህንን ነው የምላችሁ። ኑሮ አሪፍ ነው፣ ምንም አይልም። ግን ቤት ይኑራችሁ። ከቤተሰብ ጋር አትስማሙም። እሺ ውዶቼ፣ ከቤተሰብ ጋር ወይ እናቴ ስትይ ወይ አባቴ እያልሽ ማለት ስትመጪ ግን ታገኘዋለሽ፣ ታየዋለሽ። እኔ አሁን እናቴ አጠገቤ ቁጭ ብላንች ይሄን ሊካርድ ሳረግ ማለት ነው። ስለ መጅልስ ጠይቃችሁኛል። መጅልስ ላይ ደግሞ ብዙ ጊዜ እኔ ቲክታክ ላይ አያለው መጅልስ እያሉ የሚያቀርቡት ሰዎች ወደ 150 ሺህ ምናምን ነገር ይሏቸዋል። የት ነው ከነ መጋረጃው ምናምን እያሏችሁ ማለት ነው። እባካችሁን ጥንቃቄ አድርጉ ማሮቼ። ወላሂ ወራ ተጠቀሚበትም ሙሽሽ ነው የሚለው እና ጥንቃቄ አድርጉ። እኔ ያሰራሁት 180 ሺህ ብር ነው። የራሴ ቤተሰቦቼ ለዛም ተከራክሬ ማለት ነው። አመት እኮ አልፎታል እኮ የኔ መጅልስ እኮ ታሽጎ ቤት ነው የተቀመጠው። እንደሱ እኔ ስመጣ ነው የተነሳው እኮ አነሳስተው ውድ ቀን ልገባ ቅዳሜ ቀን አነሱት ቤት ሲያጸዱት ማለት ነው። እና 180 ሺህ ብር ነው መጋረጃ ራሱ ማለት ነው። መጋረጃ ስገዛ 27 ሺህ ብር ነው የገዛሁት። እንትኑ ለብቻ 2 ሺህ ብር ማሰሪያው ማለት ነው። አዳማ ላይ ነው የገዛሁት እኔ መቼ መሰላችሁ? የዛሬ 9 ወር ምናምን ማለት 9 ወር 8 ወር 9 ወር እንደዚህ ሆኖታል። እና ከገዛችሁ ጥሩ ነገር ግዙ። 180 ሺህ ብር ነው የገዛሁት። የራሴ ቤተሰቦቼ ናቸው ያሰሩልኝ። መብራት የለም፣ ያ በጨለማ ነው እየቀረጽኩላችሁ ያለሁት። ረኮበት የጠየቅሽ ልጅ የኔ ውድ ይቅርታ ስላልመለስኩልሽ ጠቅላላ አድርጌ በአንድ ላይ መልሳለሁ ብዬ ነው። በጣም ርካሽ ነው፣ ውድ አይደለም። የዛሬ 8 ወር 9 ወር ነው የተገዛው። ከአዳማ ከናዝሬት ነው የገዛሁት። 3000 ብር ይመስለኛል ካልተሳሳትኩ። አሁን ላይ 3500 ወይ 4000 ሊሆን ይችላል። እንዳቅምሽ ግዢ። እኔ እንዳቅሜ ነው። ወደፊት ትልቅ ልቀይር እችላለሁ። ይሄን ለእናቴ ሰጣታል ኢንሻአላህ እየሰራሁ ማለት ነው።
ያው ላቅ ያኔ ይበቃኛል፣ አሁን ላይ ይበቃኛል። ቤት ስንት ቤትሽ እንዴት ምንድን ነው ቤቴ ተሰርቶ ካለቀ ወደ 2 አመት ሆኖቷል። አሁን አይደለም እኔ ቤቴን ሰርቼ ከጨረስኩ ቀለሙ ራሱ እንትን ብሏል። ገብቷቸዋል። አሁን ቀለሙን ነው አስቃቢ እየተባልኩ ያሉት። ሌላ ነገር ምንም ነገር እንትን እንዳትይ ቀለሙን ቀይር እየተባልኩ ነው። የተቀየረው ቀለም የበረንዳው ብቻ ነው ቀለሙ ከውጭ ማለት ነው የተቀየረው እንጂ እኔ ስመጣ ከውስጥ ያለው መጀመሪያ ቤቱ ተሰርቶ ሲያልቅ የተቃባው ነው። ኮርኒሱ ምኑም ሁሉም ቀለም አስቀባን ቀስ እያልኩ ማለት ነው። አሁን ሁሉ ነገር ትንሽ ወደድ ብሏል ነው ምላችሁ ማሮቼ። እና ቤቴ ወላሂ የቡልኬት ቤት ነው። እኔ ቤቴን ስሰራ ውዶቼ በየወሩ ነው ብር ምልከው፣ በየሁለት ወሩ ነው ብር ምልከው። ኮንትራት ነው ቤቴ የተሰጠው። ወንድሞቼ ናቸው። ወንድሞቼ ጎበዝ ነው። ሰው አመጥቶ የራሱ ጓደኛ እንዲሰራልኝ ነው ያደረገው። ቆንጆ አርጎ ነው ቤቴን የሰራልኝን ሰው አመሰግነዋለሁ። ቆንጆ አርጎ ሰርቶልኛል። ዲዛይን ያወጣው ወንድሜ ነው ያወጣልኝ ወንድሜ ነው። ታላቅ ወንድሜ ማለት ነው። እና ቆንጆ አድርጎ ሰርተውልኛል። እናቴም ከስራቸው ነው የምትከተላቸው። ሲያንሳኝ እኔ ስራዬ ቋሚ ስለሆነ ጃዛ ስለማልወጣ ትያዛነች ብለው አያስቡም። ስለማልወጣ የምፈልገውን ብር ያበድሩኛል፣ እልካለሁ፣ እዳዬን እከፍላለሁ ማለት ነው። እንደዛ እያረኩ ነው ቤቴን ሰርቼ የጨረስኩት። ለእናቴ ግን እንግዲህ ዛሬ 2 አመት ነው። ሲሚንቶ የሆነ ሰዓት ላይ ተወዶብኝ እስከ 2000 ብር እየገዛ ሁሉ ሰርቻለሁ። እንዲቋረጥ አላደረግኩም። ምክንያቱም ከተቋረጠ እሱ ሌላ ቦታ ይሄድብኛል። ሌላ ቦታ ከጀመረ ደግሞ ያንን ሳይጨርስ ወደ እኔ አይመጣም። ምንድን ነው በቃ የተደረገው ነገር ምንድን ነው? የኔን ቤት ብቻ እየተበደርኩ ምንም እያልኩም ያው ሀዋላ ከሚልኩልኝ ነው የምበደረው። ቤቴን ጨርሼ ነው እሱ ወደ ሌላ ቦታ ሄደው። እናቴን ስጠይቃት ወላሂ ወደ 4 ሚሊዮን ሳይጨርስ ይቀረን አለችኝ። እሷም አታውቅም። ትልቅ ሰው ናት እናቴ፣ ትልቅ ሰው ናት። ከዛም ሊበልጥ ይችላል። በዛን ሰዓት ነው የምላችሁ። ገብታችኋል። ከዛ በኋላ ሰራሚክ አለ፣ ሽንት ቤት ውስጥ ለውስጥ ሽንት ቤት አለ። እኔ ሙሉ ቤቴን እኮ አላሳየኋችሁም በደንብ። እዚህ ጋር የህዝብ ሽንት ቤት ነው። ሻወር ቤት ውስጥ ጋር ላሳያችሁ ብዬ ነው አጋጣሚ ነው የቀረጥኩት። ትናንትና የመጣው አቧራና ንፋስ ቆሻሻው ሁሉ ቆሻሻ ስላችሁ ይሄ ዛፍ ቅጠላ ቅጠል ምናምን ነገር እዛ ጋር ነው ሽንት ቤቱ። የህዝብ ሽንት ቤት ነው። ገና አላለቀም ስላችሁ ይሄ እንትኑ ማለት ነው ቡልኬቱ ምናምን ነገር ሊሾ አልተደረገም። ፏ አድርጌ በር አስገጥሟል። ሻወር ቤቱም ለምኑ ማለት ነው። እና ያው ውስጡ ምናምን ነገር አልቋል። ሻወር ቤቱ ምንም አልቋል። ግን ሊሾ በደንብ እንትን አልተባለም። በር አልተገጠመለትም። ያ ነው አልሐምዱሊላህ። ዋናውን ነገር ጥንቅቅ አድርጌ ጨርሻለሁ። ቀላል ነገር ይቀረኝ። ቤት መስራት ወላሂ ቀላል ነው። እናንተ ካሰባችሁት ውዶቼ በጣም ቀላል ነው። ይሄን ቋሚ ስራ ያለው ሰው ቶሎ ያልቅለታል ቤት ቢጀምር። አላህ ቋሚ ስራ ለሌላችሁ ልጆች ቋሚ ስራ ይስጣችሁ እህቶቼ። ቤት ከምንም በላይ ቤት አስፈላጊ ነው። እዚህ ሀገር መታችሁ ታዩታላችሁ። ከቤተሰብ ጋር አትስማሙ፣ ከማንም ጋር አትስማሙ። እኔ ወላሂ እናቴ እዚህ ጋር ቡና እየመዘነች ነው ቁጭ ብላ። በቃ ከማንም ጋር አትስማሙም ነው የምላችሁ። ስታወሩ ቀስ በይ ምናምን ነገር በዛ ትጣላላችሁ ምናምን። ትንሽ ድምጻችሁ ከረረ ካለን እኛ ስናወራ ቀስ ብለን ነው፣ ለነሱ ግን ድምጣሽን ከሮ ነው። ብቻ በቃ ፍቅራቸው ትንሽ ጊዜ ነው፣ ወይ 2 ሳምንት ነው፣ ወይ በቃ ከ2 ሳምንት አይዘልም። ጠብ የሚባል ነገር አለ፣ ጠብ መጣላት አለ፣ ብዙ ነገሮች አሉ። እና የራሳችሁ ቤት ይኖራችሁ፣ የራሳችሁን ነገር ያዙ። እኔ በቃ ይሄንን ነገር ነው መክራችሁ። ቤት ለመስራት ይሄን ያህል ከጀመራችሁት በኋላ ያልቃል። የተጀመረ ነገር ያልቃል። ጀምሩት። ከጀመራችሁ ከሰራችሁ ደግሞ ለምን 2 ክላስ አትሆንም? የቡልኬት ቤት ስሩ ብዬ ነው መክራችሁ ውዶቼ። እናቴ በጣም አታክልት ትወዳለች። በየቦታው ነው አታክልት የተከለችው። እንግዲህ በደንብ ቀርጬ አታክልቶቹን ያሳየኋችሁ እንድታዩት ነው። ግቢ ያሳምራል። ንፋስ በጣም ነው የሚያመጣው። ቅዝቃዜው ቤቴ ልነግራችሁ አልችልም። እኔ ሙቀታማ አገሩ በጣም ነው የሚሞቀው፣ ግን እነኚህ ዛፎቹ ማለት ነው ንፋስ ያመጣሉ። እኛ ብዙ ጊዜ በረንዳ ላይ ነው የምንውለውም፣ አንዳንዴ በረንዳ ላይ አድራለሁ። እኔ ልጆችም ስላሉ ወንድሞቼም ስላሉ
እናድራለን። እዚህ ጋ ይሄ ሮማን ነው አድጎላታን፣ በጣም ነው ያደገው፣ ትላልቅ ሆኗል። በቃ ሎሚ አለ፣ ብዙ ነገሮች አሉ።